ታሪኩ የሚጀምረው በጣም ጎበዝ አዲስ የህግ ተመራቂ የሆነችው ካንጊሚ የመጀመሪያ ኢንተርቪዋን አርፍዳ የኢንተርቪው ክፍል ትገባለች። ካንጊሚ ገና ከመግባቷ አለባበሷ ተመሰቃቅሎና ጫማዋም ተላልጦ ስለነበረ ኢንተርቪው በሚያደርጓት ሰዎች ፊት ለፊት ራሷን ማስተካከል ትጀምራለች። ታዲያ ኢንተርቪው ከሚያደርጓት ሰዎች መካከል የህግ ባለሙያ ክፍል ኃላፊ ሆነው ዩንሶንኩ ባየው ነገር በጣም ተናዶ የካንጊሚ ማርፈድ ምክንያት ከአንድ ከህግ ባለሙያ የማይጠበቅ መሆኑንና ግዴለሽ መሆኗን አስረግጦ ነግሯት ከክፍሉ እንድትወጣ ይነግራታል። ካንጊሚንም ከነሱ የመጣውን መልስ በቀላሉ እንደማትቀበልና ውጪ እንደምትጠብቃቸው ተናግራ ክፍሉን ለቃ ትወጣለች። ታዲያ ከኢንተርቪወሮቹ መካከል አንድ ጠበቃ ካንጊሚ በትምህርት ቤት ባለችበት ጊዜ ባቀረበችው የማይረሳ አቀራረብና በራስ መተማመኗ ስቧቸው በእነሱ ድርጅት ውስጥ እድል ሊሰጧት ቢፈልጉም እሷ ግን የነሱ ተፎካካሪ የሆነውን ድርጅት መጣ ነበረ። ያ ደግሞ ጥያቄ ስለፈጠረባቸው ለካንጊሚ ሁለተኛ እድል ለመስጠትም ይስማማሉ። በኢንተርቪውም ላይ ለሷና ለሌሎች ተወዳዳሪዎች የመጀመሪያ ጥያቄ ይቀርብላቸዋል። ጥያቄውም አንድ ሰው መኪና በመንገድ ላይ እየተሻገረ አደጋ ይደርስበታል። አደጋው ከፍተኛው ስለነበረ የሰውየው እጅ ተቆርጦ ርቆ ይወድቃል። በዛ ሁኔታ መንገድ ላይ አንድ ያገኘችው ግለሰብ እጁን ይዛ ትጠፋለች። አደጋው የደረሰበትን ግለሰብ በፍርድ ቤት እጁ እንዲመለስለት ይጠይቃል። ስለዚህ በእናንተ እይታ ይህንን ክስ ማን ያሸንፋል ነበር ጥያቄው። ከካንጊሚን ጋር ያሉት ሶስቱም ጠበቆች በእርግጠኝነት የእጁ ባለቤት ያሸንፋል ሲሉ፣ ካንጊሚን ግን በተቃራኒ ላያሸንፍ ይችላል፣ ምክንያቱም ደግሞ እጁ የሱ እንደሆነ ማረጋገጥ አለበት ብላ መለሰች። ሁለተኛው ጥያቄ ደግሞ አንድ የባቡር አሽከርካሪ በከፍተኛ ፍጥነት የሚሄድ ባቡር ውስጥ 100 ሰዎችን ይዞ እየተጓዘ ነው። ከፊት ለፊቱ ትልቅ ድንጋይም ያጋጥመዋል። የባቡር አሽከርካሪው ሁለቱም አማራጭ ነበሩት። የመጀመሪያው ምርጫ ቀጥታ ከድንጋዩ ጋር በመጋጨት እሱንም እንዲሁም ደግሞ ሌሎች 100 ሰዎችንም ጨምሮ ይሞታሉ። ሁለተኛው ምርጫው ደግሞ ወደ ቀኝ ባቡሩን በማዞር ቆሞ ምልክት የሚሰጠውን ባለሙያ ገድሎ 100 ሰዎችን ማትረፍ ነበረ። የባቡሩ አሽከርካሪ ታዲያ ባቡሩን ወደ ቀኝ አዝሮ ባለሙያውን ገድሎ 100 ሰዎችን አትርፏል። ስለዚህ በእናንተ እይታ የባቡር አሽከርካሪ ወንጀለኛ ነው ወይስ አይደለም የሚል ነበር ጥያቄው። በዚህኛው ጥያቄ ላይ ሶስቱም ጠበቆች የባቡር ሹፌሩ ወንጀለኛ አይደለም ብለው ተስማምተዋል። ምክንያቱም አንድን ሰው ገድሎ 100 ሰዎችን ስላዳለ ወንጀለኛ አይደለም ሲሉ፣ ካንጊሚን ግን በተቃራኒ ሹፌሩ ወንጀለኛ ነው ብላለች። ምክንያቱም ደግሞ ሆን ብሎ ወደ ቀኝ ባቡሩን ስላዞረ ነው። ያ ደግሞ ከህግ አንጻር የነፍስ ግድያው ስለሚመደብ ወንጀለኛ ያደርገዋል። ነገር ግን ከሞራል አንጻር ሲታይ ግን ትክክለኛውን ነገር ነበር ያደረገው። ይሁን እንጂ በህግ ባለሙያዎች ብዙ ጊዜ በህግን በማስከበርና ሞራልን በማስጠበቅ ከፍተኛ የሆነ ውዝግብ ውስጥ ይገባሉ ብላ መልስ ትሰጣለች። በመልሶም ሁሉም ኢንተርቪወሮች በመደሰታቸው ካንጊሚ የጥብቅና ቢሮ ውስጥ ጀማሪ ጠበቃ ሆና ስራውን አግኝታለች። የስራውም የመጀመሪያ ቀን የጥብቅና ቢሮ ውስጥ የሚገኙ የተለያዩ የስራ ክፍል ኃላፊዎች አዳዲስ ተቀጣሪዎችን የነሱ ቢሮ እንዲቀላቀሉ ስለ ስራውና ስለሚያገኙት ጥቅም ለመግለጽ ቅስቀሳ ያደርጉ ነበር። የዩንሶንኩም ተራ በደረሰ ጊዜ ስለ ቢሮ ሲናገር ምንም አይነት ቦነስም ሆነ ጥቅም እንደሌለና ስራቸውን ጠዋት ሰዓታቸውን ጠብቀው ገብተው እንዲጀምሩ እንዲሁም ደግሞ አምሽተው እንደሚሰሩ ፊቱን በማኮሳተር ንግግሩን አደረገ። አዳዲስ ተቀጣሪዎቹም ይህንን ሲሰሙ ምርጫቸውን ወደ ሌሎች ቢሮዎች አዞሩ። የተለያዩ ቢሮዎች ውስጥም ሲገቡ የዩንሶንኩን ቢሮ ግን አዲስ ተቀጣሪን ማግኘት አልቻለም ነበር። ታዲያ ይህ ሁሉ ሲሆን ካንጊሚን ብቻ ቀርታ ነበር። በመጨረሻም ከተቀመጠችበት ተነስታ በፍጹም የራስ መተማመን የዩንሶንኩን ቢሮ ትመርጠዋለች። በውሳኔዋ እዛ ያሉ ሰዎች ቢገርሙም ዩንሶንኩን ግን ሊቀበላት ፈቃደኛ አልነበረም። ምክንያቱም የመጀመሪያ ምርጫዋ የነሱ ተፎካካሪ የጠበቃ ቢሮ መሆኑና እዛ ስላልተቀበሏት እነሱን በመምረጧ ነው። እንዲሁም ደግሞ የቃለ መጠይቁ ጊዜ ስልኳ ተሰብሮ ሸሚዟ መንችኮ የተበላ ጫማ አድርጋ በመምጣቷ ምን ያህል ግዴለሽ እንደሆነች ለሙያ የሚመጥን አለመሆኑን ያሳያል ብሎ ለባልደረባው ይነግረዋል። ካንጊሚንም ዩንሶንኩን ፊት ቆማ ራሷን በመግለጽ ጠበቃ የሆነችበትን ትልቁ ምክንያት እንዲህ ስትል ትናገራለች። ፍቅር በተለያዩ መንገዶች ይመጣል። ታዲያ ፍቅር ሰውን ደስታን እንደሚሰጥ ሁሉ በዛው ልክም ጉዳትና ህመምም አለው። ያንን ህመምና ጉዳት መቋቋም ሲያቀታቸው ሰዎች ፊታቸውን ወደ ህግም ያዞራሉ። ምክንያቱም የቀራቸውን ትንሽ ደስታና ተስፋ ለመጠበቅ ሲሉ ነው። እኔ ደግሞ ለእንደዚህ አይነት ሰዎች ጥብቅናን ለመቆም ስል ይህንን መንገድ መርጫለሁ ብላ ዩንሶንኩን ታሳምነዋለች። ካንጊሚንም የዩንሶንኩን ሊቲጌሽን ቢሮም ተቀላቀለች።
የዩንሶንኩን የስራ ባልደረባም ለአራቱ አዲስ የሊቲጌሽን አባላት የመጀመሪያ ስራቸውን ከፋፍሎ ሰጣቸው። በመጀመሪያም ለካንጊሚ የመጀመሪያ ምርመራዋን በጋንዶን ሲቲ ጋዝ ኮንሰልቴሽን ላይ እንድትሰራ ትታዘዛለች። አብሮም ቄንጠኛ መኪናና ከታማኝ ሹፌር ጋር እንደተመደበላት ይነገራታል። ቀሪዎቹ የሊቲጌሽን አባላት ደግሞ እንደ ሁለተኛ ምርጫቸው ያደረጉት የህዝብ ትራንስፖርት እንዲጠቀሙና ሌላ ቦታ ይላካሉ። ቀሪዎቹ አንድ ሴትና አንድ ወንድ አባል ደግሞ አንድ የኮንስትራክሽን ግንባታ ቦታ ይላካሉ። ዩንሶንኩንም ሁሉም ያቀረቡትን ሪፖርት ሲመለከት ሁሉም ላይ ስህተት ሲያገኝ የካንጊሚን ሪፖርት ግን ጥንቅቅ ያለ ነበረ። ከስራ በኋላም ካንጊሚንም ለጋዝ ኮንሰልቴሽኑ የሚያግዟትን መረጃዎች ስታዘጋጅ ታመሻለች። በቀጣይ ቀንም የጋዝ ካምፓኒው የባለ ድርሻ አካላትን ስብሰባ ትካፈላለች። በመሐልም ትክክል ያልሆነ ነገር እንዳለ ታስተውልና በቀጥታ ወደ ስብሰባው መሪ ሄዳ ላለፉት 7 ዓመታት የፍልውሃ መንደሮቹ የሚከፍሉት ክፍያ የወረደ መሆኑን ትነግረዋለች። ምክንያቱንም ትጠይቋለች። ተራ ጠበቃ ናት ብሎ ማስቦ የስብሰባው መሪ ለጥያቄው መልስ እንኳን ሳይሰጣት ከድርጅታቸው ለቃ እንድትወጣ ነግሯት ይሄዳል። ካንጊሚዩንም መኪናዋን ይዛ ወደ ፍልውሃ መንደሮች በመሄድ ምርመራዋን ትጀምራለች። ይህንን ሁኔታ ላለቆቿ ስላላሳወቀች 2 ቀን ከስራ እንደቀረች ያስባሉ። በቀጣይ ቀን ካንጊሚንም ወደ ቢሮ ስትመለስ የዩንሶንኩን አሲስታንስ ቀጥታ ወደ ቢሮ ይዟት ሄዶ ከልብ ይቅርታ እንድትጠይቅ ይነግራታል። ዩንሶንኩንም ምንም መስማት እንደማይፈልግና ለስራ ምንም አይነት ዲሲፕሊን እንደሌላት ገልጾ ከስራ መባረሯን ይነግራታል። ካንጊሚንም ውሳኔውን በመቃወም ውሳኔው ትክክል እንዳልሆነና ጠበቃ እንደመሆናቸው ለራሴ እንድከራከር እድል ስጠኝ ትለዋለች። እሱም 2 ደቂቃ ይሰጣታል። እሷም ባደረገችው ምርመራ መሰረት ያገኘችው ማስረጃ እንዲህ ስትል ታቀርባለች። ላለፉት 7 ዓመታት የፍልውሃ መንደሮቹ የጋዝ ክፍያቸው በፍጥነት መቀነሱንና የፍልውሃ መንደሮቹን ስራቸውን የሚሰሩት ሳምንቱ ሙሉ 24 ሰዓት ስለሆነ ከፍተኛ የሆነ የጋዝ አጠቃቀም አላቸው። ይሁን እንጂ ክፍያቸው ግን በእጅጉ የወረደ መሆኑን ነው የሚያሳየው። ታዲያ ያ ምክንያቱም ደግሞ አንድ ሰው ሆን ብሎ የተሳሳተ መረጃ ወደ ዳታ እያስገባ እንደሆነ ነው በማለት ዩንሶንኩን ትነግሯለች። ዩንሶንኩንም ጥረቷን አድንቆ ቢሆንም ግን ከዚህ በኋላ እንዲህ አይነት ቸልተኝነት እንዳይደገምና ካደረገችውም ቅጣት እንደሚጠብቃት ይነግራታል። በቀጣይ ቀንም ችሎቱ እንደተጀመረ ካንጊሚን የጋዝ ድርጅቱን ጠበቃ እንደመሆኗ 2 ትላልቅ ዶክመንቶችን ይዛ ወደ ፍርድ ቤቱ ትገባለች። አቃቢ ሕጉም ለፍርድ ቤቱ ተከሳሹ ከትክክለኛው የጋዝ መስመሮች ቱቦቹን እስከ መቁጠሪያቸው ያለውን አጥተው በቤት ውስጥ በተሰራ የመዳብ ቱቦች በመተካት ያለአግባቡ የከተማውን ጋዝ እየሰረቁ መሆናቸውን ለፍርድ ቤቱ ያስረዳል። ዳኛውም ይህንን ከሰሙ በኋላ በትክክል የተሰረቀው የጋዝ መጠን ካልታወቀ በስተቀር ለፍርድ እንደሚቸገሩ ይገልጻሉ። በዚህ መሃል ካንጊሚንም መጠኑን በትክክል ማስላት እንደምትችልና ለአቃቢ ሕጉም እያንዳንዱን ፍልውሃዎች ተዘዋውራ መመልከቷል ባለፉት 7 ዓመታት ውስጥ የተሰረቀውን የጋዝ መጠንና እንዲሁም በአሁን ሰዓት ሊከፈል የሚችለውን ክፍያ ሰጥታ ለአቃቢ ሕጉ ትሰጣለች። አቃቢ ሕጉም የካንጊሚንን ማስረጃ ሲያቀርብ ችሎቱ እንዲቀጥል ይደረጋል። ቀጥሎም በአጠቃላይ ወደ 3.5 ሚሊዮን ገደማ የሚገመት ኪሳራ መግባታቸውንና ለተከሳሽም ይህንን የሚመጥን ፍርድ እንዲሰጣቸው ለፍርድ ቤቱ ይጠይቃል። ተከሳሹም ይህንን ሲሰማ በከፍተኛ ድምጽ መቃወም ይጀምራል። ገና ጀማሪና ለማደግ የሚሞክር ድርጅቶች እንደሆኑና ያለባቸውን የጋዝ ክፍያ ለመቀነስ እንደተጠቀሙትና የጋዝ ድርጅቱ ሆን ብሎ አቅም የሌላቸውን እኛን ትንንሽ ነጋዴዎችን ለማጥቃት ያደረገው መሆኑን ይናገራል። የዚህን ጊዜ ካንጊሚን ተነስታ ለፍርድ ቤቱ እንዲህ ስትል ታስረዳለች። የጋዝ ድርጅቱ የተዋቀረው በተለያዩ ማህበረሰቦች በወጡ ዜጎች እንደሆነና ቆጣሪ አንባቢዎች ውጭ ያለውን አየር ተቋቁሞ ተገልጋዩ የተጠቀመውን መጠን ያነባሉ። ኢንጂነሮች ደግሞ ከቦይለሩ የሚወጣውን ሙቀት ተቋቁሞ ሲስተሙ በአግባቡ እንዲሰራ ይተጋሉ። ታዲያ የካምፓኒው ኪሳራ እነዚህን ትጉ ሰራተኞች የሚጎዳና እንዲሁም ደግሞ ከነጋዴዎች በላይ የህግ ከለላ የሚያስፈልጋቸው እነዚህ ትጉ ሰራተኞች ናቸው ስትል ተከሳሽ በድንገት ተነስቶ መጮህ ይጀምራል። የካንጊሚን ንግግር ሙሉ በሙሉ የተከሳሽን ክርክር ውድቅ ያደረገ ነበረ። ከችሎቱም በኋላ ለካንጊሚን የተለያዩ የጋዝ ድርጅቶች ጠበቃቸው እንድትሆን ይጠይቋታል። ዩንሶንኩንም ይህንን በሰዎች ተከባ ባየ ጊዜ ፈገግ እያለ ከፍርድ ቤት ይወጣል።